ثم أدبر واستكبر እና ይህ ሰውዬ አላህ Subhanahu Wa Ta'ala ሰልጦታልና ነብዩን አለይሂ ሰላቱ ወሰለም መረጃ ለመውሰድ ያህል እየመጣ ይቀርባል ያነጋግራቸዋል። ከዛም ይፈልገውን ነገር ከሰማ በኋላ ያ ሐሳብ ለማፍለቅ እንዲመቸው ይዞ ወደ ኋላ ያሸገሽጋል ማለት ነው። ይኩራራልም ያ የሚሰማቸው አያቶች ስሜቱን ይሸነቁጡትና ያስፈራራዋል እና ይሄ የጌታ ቃል እኮ ነው ማለት ይገባዋል ማለት ነው። ከዛ በኋላ ግን ልቀበል ልተው ብሎ ታምታታ በኋላ ኩራቱ ያቸንፈውና እንዴት እኔን የሚያህል ሰው የሱ ተከታይ ሆናለሁ ብሎ ወደ ኋላ ያሸገሽጋል መልሶ ማለት ነው። فقال ان هذا الا سحر يؤثر ከዚያ በኋላ ይህ ከሌሎች የሚኮረጅ ሟርት ዜማ ነው ብሎ አረፈ ተነጭራሹ ማለት ነው። እና የኔ ያለበት ያው እንግዲህ ጥላቻው እየበዛና እየከፋ ሲመጣ አንድ ቀን የመካን መኳንንቶችና መሳፍንቶች ለጋበዘ ይባላል። ያው ሀብታም ነው። ትልቅ ድግስ አደረገና አሉ የሉም የተባሉትን ተሰሚነት ያላቸውን ሰዎች ጋበዛቸው። ከዛ ተጋበዘ ታበላ ታጠጣ በኋላ ዛሬ የጠራኋችሁ ያው በአገራችን ለተከሰተው ችግር አንድ እንወያይ ብዬ ነው በዛ አጋጣሚ ይላቸዋል ማለት ነው። ስለ ነብዩ ያው ግንባር ሊፈጥርና እንዴት አድርገን የተቃውሞ ኃይላችንን አጠናክረን ይህን ሰውዬ ባጭሩ እንክጨው ለማለት እና እስቲ ሐሳብ ስጡ ስለሱ ያላችሁ ግምትና እይታ ምን ይመስላል አላቸው ማለት ነው። የጊዜ ሁሉም እየተነሳ የሚሰማውን ሐሳብ መናገር ጀመረ። አንዱ የመጅኑን ነው አለ። አይ መጅኑን አይደለም፣ መጅኑን ያሳብዳል እንጂ የሚያብድ አይደለም ማለት እና አንዱ ተነስቶ ደግሞ ካህን ነው አለ። ካህን አይደለም፣ ካህንኛ እናቃለን አለ። ያው ተሰሚነት ስላለው ሐሳቦችን የሚጥለው የሚያነሳው እሱ ነው የሚገመግመው ማለት ነው ብያን የሚሰጠው። ከዛ የተለያዩ ሐሳቦች ሲነሱ እነዛን ሐሳቦች እየተቀበለና እያብጠለጠለ ዋጋ አሳጣቸው ማለት ነው። ኋላ የሚሉትን አጡና ሰዎች እሺ አንተ ምን ትላለህ ታዲያ እኛ የምናቀርብልህን ሐሳብ ሁሉ ውድቅ እያደረክ ነው ይሉታል ማለት ነው። እሱ እንግዲህ ያው በሌሎች ሐሳብ ላለመቀበል ነገራራ ነው፣ ግትር ስለሆነ ምንም ሌላ ሰው ያለው ነገር አይዋጥለትም ማለት ነው። ለትዝብት ያህል ነው ዝም ብሎ የሚያወያያቸው እንጂ እሱ የሚለውን ፈልጎ ወስኖ አስቀምጧል። فقال ان هذا الا سحر يؤثر እነሱ ብለውታል ራሱ ሳሂር ነው ብለዋል፣ ሳሂር አይደለም ብሏል። ሻዒር ነው ብለዋል፣ ሻዒር አይደለም። ካህን ነው፣ ካህን አይደለም ካለ በኋላ ግን ሲህሩ يؤثر አለ። ህቅዱን አሁንም ይገልጣል ማለት ነው። ሳሂር ነው ማለት ራሱ በሲህር ሙያ የተካነ ነው ማለት አዋቂ ነው እንዲባልበት አልፈለገም ማለት ነው። ግን እሱ ምን አለ ሌላ ቃል ለጠፈባትና ሲህሩ يؤثر የራሱ ተራሱ ሐሳብ የሚያመነጨው ሳይሆን ከሌሎች የሚኮርጀው ሲህር ነው የሚያንጸባርቅብናል። ሲህር እንኳን ሙያ ሆኖ የራሱ ተሆነ ፍልስፍና ሊሆን ነው ማለት ነው። ብቃት አለው የሚል ነገር እንዳይሰጥ ከሌሎች ሟርተኞች ያው በስጉር እየወሰደ ያን ቁርአን እያለ የሚያቀርብላችሁ ብሎ መልስ ሰጠ ማለት ነው። ኢን ሃዛ ኢላ ቀውሉል በሸር እና በአጠቃላይ ይሄ ነገር እሱ ተረበል ዓለሚን ከአላህ የመጣ ነው ይላልችኋል። እኔ ግን እንደሚገባይ ከሆነ ሰው ሰራሽ ቃል ነው። ያው የሱ ቢጤ አንዳንድ ተንኮለኞች አሉ አይደለም፣ ከነዛ እየወሰደ ያቀናበረ ነው እንጂ የጌታ ቃል ሳይሆን የሰው ቃል ነው አላቸው ማለት ነው። ይሄ እንግዲህ ጥልቅ አደገኛ ደባ ሆነ ማለት ነው። እስከዛሬ በግል ነበረ ሙዋጃሃ የሚያደርገው፣ አሁን ግን ህዝብን እያስተባበረ መጣ ማለት ነው። አበዛው፣ ደንበሩን አለፈ። ስለዚህ አላህ መጀመሪያውኑ እሱንና እኔን ተው ብሎ ነበረ። ነብዩ አለይሂ ሰላቱ ወሰለም በዛ ሰዓት ባላቸው አቅምና ኃይል ሊቋቋሙት የማይቻልበት ደረጃ ደረሰ ማለት ነው። ያ በሚሆንበት ጊዜ አላህ Subhanahu Wa Ta'ala ሰኡስሊህ ሰቀር አለ። ይሄ ሰውዬ እንግዲህ አቅበዝብዞታል ብሶበታልና ካሁን በኋላ ያው ለሰቀር እንደምማግደው ይወቅ ይላል ማለት ነው። መርዶውን ነገረው። የሰቀር ማገዶ እንደሚሆን ነው እሱ። ወማ አድራከ ማ ሰቀር ሰቀር የተባለው ቅጣት ምን አይነት የከፋ የቅጣት ቦታ እንደሆነ ምን ታውቃለህ? ሰቀር እኮ እንዲሁ ሲነገር ተራ ነገር ይመስላችሁ ይሆናል፣ አያድርስ ነው። የዛ አይነት ቅጣት ጭራሽ በጀሃነም ውስጥ የለም ማለት ነው። እና እኔ ካልነገርኩ ሰቀር ምን የምትባለው የቅጣት ክፍል ምን እንደሆነች ምን ታውቃለህ? አታውቀውም ማለት ነው። ዝም ነው ብቻ እሱን ለኔ ተው።
ላቱብቂ ወላ ተዘር ሰቀር የምትባለው የጀሃነም ክፍል ላቱብቂ ሚን አዕዳኢ الناس የሰውን አካል በሚጣልባት ጊዜ በቅጽበት በአንድ ጊዜ አመድ የምታደርግ ነገር ናት። ላቱብቂ ለህመን ወላ አዝመን ላቱብቂ ለህመን ወላ ተዘሩ አዝማ እና መጀመሪያ ልክ እንደወደቀ በሰኮንድ ወዲያውኑ ስጋው ቆዳው እንዳልነበረ ይሆናል። ከዛ አጥንቱ እንኳን ሊቋቋመው አይችልም። አጥንቱን ወዲያው አመድ የምታረግ የሆነች በጣም አይከብዱ የከበደች ጀሃነም ክፍል ነችና እሷ ላይ ተመድቧል እሱ ኢላላ አላህ Subhanahu Wa Ta'ala። ለዋሃቱ ሊልበሸር እና ይህች ሰቀር የተባለችው የጀሃነም ክፍል የሰውን አካል ተሩቅ ገና በወላፈኗ በልሳኗ የምትገሸልጥ ናት ይላል። በእንፋሎቷ ስትገባባት ሳይሆን ገና ባጠገቡ በአካባቢው ሲያልፍ ወላፈኑ ሲገርፈው ቆዳ ራሱ በሮ የሚሄድ ነገር ነው ማለት ነው። ሱብሃንአላህ ምን ያህል ክብደት ነው ያለው ማለት ነው። በልሳኗ ገና ስትሰነጨው የሰውነት አካል አይችለውም ራሱ ቆዳ ሊሸዋ ይላል። ታውን በፊት ያለፈው ማለት ሊሸዋ ተደው እና የራስ ቆዳ በጣም ከባድ ነው። ልክፈፈው ስትል በቀላሉ አይገፈፍም። ያ እንኳን ጠንካራው የራስ ቆዳ እንኳን እንደ ኩፍያ ነው ወልቆ የሚበረው ገና ሰቀር ሲገርፈው ማለት ነው። ሳይቃጠል በፊት እኮ ነው ገና ባጠገቡ ልፍ ሲል ይሄ የራሱ ቆዳ ውልቅ ብሎ የሚበርበት ያህል ነው። ለዛ አይነት ቅጣት ነው ይሄ ሰውዬ የተመደበው ኢላላ አላህ Subhanahu Wa Ta'ala አዘነ አላሁ ሚንሃ። ላ ቱብቂ ወላ ተዘር ላ ቱብቂ ለህመን ወላ ተዘሩ አዝማ ቆዳውንም ስጋውንም አጥንቱንም ሰኮንድ አታቆየውም። ሁሉ ነገር እንዳልነበረ ይሆናል። በሚቀጥለው ሰኮንድ ደግሞ እንደነበረ ይመለስና አሁንም እንደዛው እያለ ነው የሚቀጥለው ማለት ነው። ለዋሃቱ ሊልበሸር የሰውነትን አካል የምትገሸልጥ ናት ገና በይታዋ ማለት ነው። አላሃት 19 በሷ ላይ ደግሞ ተቆጣጣሪና አጋፋሪ የሆኑ አስተናጋጆች ተመድበዋል። ማንም ሰው ከዛ ሊያመልጥ በማይችልበት መልኩ የሚማግዱ ማለት ነው። እነዚህም ዘበኞች 19 ናቸው ይላል አላህ Subhanahu Wa Ta'ala። 19 ዘብ ቁሞባታል ዙሪያውን። 19 የሚባሉት እንግዲህ መላእክቶች ናቸው። እነዚህ ኃይሎች አያድርስ ነው። ማንም ኃይል እነሱን ሊቋቋም የሚችል ነገር የለም ማለት ነው። ወማ ጀዐልና ዒደተሁም ወማ ጀዐልና አስሐበ النار ኢላ መላኢካ የእሳትን ዘበኞች መላእክቶች እንጂ ሌላ አላደረግንም። በዛ በሰቀር ላይ የሚመደቡት አስተናጋጆች ወይም አጋፋሪዎች መጀመሪያ ቁጥራቸው ለምን 19 ሆነ የሚለውን ተውና እነማን ናቸው የሚለውን ተገንዘብ ይላል ማለት ነው። በዛ ቦታ ላይ ዘብ ያቆምናቸው መላእክቶች እንጂ እነማንም እንዳልሆኑ ይታወቅ። መላእክታ በኃይል እንግዲህ ማንም ሊቋቋመው የሚችል ነገር አይደለም። 19 ይቅርና አንድ መላእክታ ዓለምን ማሽከርከር የሚችል ነገር ነው። ጅብሪል የሉጥን ከተማ 5 ክፍለ ሀገር አይደለም እንደ ቂጣ በአንዲት ላባ ነው ያነሳት። እንደ ቢላዋ ጫፍ ቂጣ በቢላዋ ጫፍ እንደዚህ ተነስታ ግልብጥ ትደረጋለች አይደለም። በላባ በአንዲት ላባ 5 ክፍለ ሀገር ነው አንስቶ የደፋው። መላእክታ ማለት ቀላል ነገር አይደለም። እንኳን 19 ይቅርና አንድ መላእክታ አላህ ከፈቀደለት ይችን ምድራችንን እንደ ኳስ አንስቶ ማሽቀንጠር የሚችል ነገር ነው። የዚህ አይነት እንደ ዘብ ነው እዛ ቦታ የተሰለፈው። እንዲህ በቀላሉ የምትቋቋመው እንዳይመስልህ ማለቱ ነው ማለት። ወማ ጀዐልና አስሐበ النار ኢላ መላኢካ የእሳትን አጋፋሪዎችና አስተናጋጆች መላእክቶች እንጂ ሌላ አደረግም። ከሰው ወይም ከጂን ከደካማ ፍጡር አይደለም ማለት እዛ የተቀጠረው። ወማ ጀዐልና ዒደተሁም ቁጥራቸውን ደግሞ አላደረግነውም ኢላ ፊትነተ ሊለዚነ ከፈሩ ለነዛ ከሃዲ ለሆኑ ሰዎች መፈተኛ እንጂ። እና ይህን ሲሰሙና አቡጀህል ለምን 19 አሉ? በአንድ ፊት ለምን 20 አይሞላውም? ሱብሃንአላህ። ወይስ ለምን ደግሞ ተዛ በታ 15 አላረገውም? 19 ለምን አንድ ቁጥር ለምን ጎደለ እያሉ ይሳልቃሉ በቁም ነገሩ ማለት ነው። እና መጀመሪያ ቁጥራቸው ለናንተ ፈተና ነው አውቄ ነው እንደዚህ ያደረኩት ይላል አላህ Subhanahu Wa Ta'ala። ለመሳለቅ እንዲመቻችሁና እስታቱስ እንድትዘፈቁ ሁን ብዬ ነው ያደረኩት ይላል ማለት ነው። ወማ ጀዐልና ዒደተሁም ቁጥራ የመላእክቶችን ቁጥር
19 የሚለውን ቁጥር ለእናንተ መፈተኛና መሳሳቻ መቀለጃ እንዲሆን ብዬ ነው አውቄ እንደዚህ ያደረኩት ይላል ማለት ነው። ፊትነተን ለለዚነ ከፈሩ ካዲ ለሆኑት ወገኖች መፈተኛና መሳሳቻ እንዲሆንባቸው ለየስተይቂነ الذين اوتوا الكتاب እንደገና ደግሞ በዚሁ ቁጥር ቀደም ሲል ኪታብ የተሰጡት ህዝቦች ያንተ ሪሳላ ሐቅ መሆኑን እንዲያረጋግጡበት ብዬ ነው ይላል። ይሄ ነገር በቀደምት መጽሐፎች በተውራት በእንጂል የጀሃነም ዘቦች 19 ናቸው የሚለው ተዘግቧል። እነዛ አህለል ኪታቦች ሲሰሙ የተውራትም እኮ እንደዚህ ነው የሚለው፣ የጀሃነም አስጋፋሪዎች 19 ናቸው የሚለው፣ እንጂልም እኮ እንደዚህ ነው የሚለው፣ እውነትም ይሄ ሰውዬ የአላህ ነብይ ነው ብሎ ሂዳያ አላህ ለሚሰጠው ሰው ትልቅ ነገር ነው ማለት ነው። ሁሉም ኪታቦች እንግዲህ ከተስማሙ እንደ ማን ነገረው? መሐመድ ነብዩል ኡምይ ነው። ስለዚህ ከአህለል ኪታቦች ጋር አልተገናኘ። መካ አካባቢ ይሁዳ የሚባል አንድ ዘሩ የለም ጭራሹን። እሳቸውም ደግሞ ከይሁዳ ጋር ወደ ውጭ ሄደውም የተገናኙበት ጊዜ የለም። ማን ነገረው ይሄን ምስጢር? አላህ ባይነግረው ኑሮ ለማለት እነሱ አህለል ኪታቦች ይሄ ነገር ቁርአን የመጣው ተተውራት ከመጣበት ምንጭ መሆኑ እንዲገባቸው ብዬ ነው ይላል ማለት ነው። ወየዝዳድ الذين آمنوا ኢማናን እንደገና ደግሞ ከነብዩ ጋር ያመኑት ሷሃቦች በእምነት ላይ እምነት እንዲጨምርላቸው ነው። ይሄንን እንግዲህ ከነብያቸው ሲሰሙ አህለል ኪታቦችን ደግሞ ሄደው ሲጠይቋቸው የጀሃነም ዘቦች ስንት ናቸው በሚሉ ጊዜና 19 ናቸው ይላል ተውራት ሲሉ እውነትም የኛ ነብይ ትክክል ነው ብሎ የበለጠ ኢማናቸው ይጠነክራል ማለት ነው። ወትሮም አምነውበታል። እነዚህኞቹ ደግሞ ካፊሮቹ በኩፍር ላይ ኩፍር ይጨምሩበታል። ለምን 19 እያሉ ወላ ተአለል ኪታብ የሚወስዱት ነገር የለም፣ እነሱ ማዕሉማት የላቸውምና ማለት ነው። ወየዝዳድ الذين آمنوا ኢማናን አማኞቹ በእምነታቸው ላይ እምነት ጨምረው እንዲሟላላቸው ወላ يرتاب الذين اوتوا الكتاب ቀደም ሲል ኪታብ የተሰጡት ደግሞ እንዳይጠራጠሩ ነው። ወልሙእሚኑን ያንተም ተከታዮች አማኞች በአንተ ሪሳላ እንዳይጠራጠሩና ማረጋገጫ እንዲሆንልህ ብዬ ነው ይሄን የነገርኩህ ይላቸዋል ማለት ነው። ወሊየቁል الذين كفروا لا ወሊየቁል الذين في قلوبهم مرض በልቦናቸው ውስጥ ደግሞ የማወላወል የመጠራጠር በሽታ የተጸናወታቸው እንዲሉ ብዬ ነው ይላል። ወልካፊሩን በአንድ ፊቱ የለየላቸው ከሃዲዎችም እንግዲህ ለመን አለመን እያለ የሚያወላውለው ደካማው ማለት ነው። እንደገና ደግሞ እውነቱን እያወቀ እሱን ተመቀበል ቢቀርብኝ ይሻላል ብሎ የካደው ሁለቱ ቡድን እነዚህ ደግሞ ماذا اراد الله بهذا مثلا በጀሃነም ላይ 19 እንደዘብ ተቀጥሯል ተቀምጧል መባሉ ምን ለማለት ፈልገው ነው እያሉ እንዲያጥላሉና እንዲያብጠለጥሉ ሆን ብዬ ነው ያደረኩት ይላል ማለት ነው። كذلك يضل الله من يشاء እንደዚህ ነው አላህ የፈረደበትን የሚያሳስተው። ወየህዲ من يشاء የሻለትን ደግሞ የሚያቀናውም እንደዚህ ነው። በዚህ ነጥብ ራሱ ሰዎች ለሁለት ተከፈሉ ማለት ነው። መጀመሪያ ማዕሉማትና ቅንነት ያላቸው እውነትም ይሄ ነገር በተውራትም በእንጂልም እንደዚህ ተነግሮ ነበር፣ አሁንም ቁርአን እንደዚህ ካለ ቁርአን ከአላህ የመጣ ነው ብለው ለመቀበል የበለጠ ተሽጂዕ አደረጋቸው ማለት ነው። እነዛ ጠማሞችና ወላዋዎቹ ደግሞ የለየላቸው ከሃዲዎች ያለውን ቢልም ኢላ ሲህሩ ይኡተር እንዳሉት ከሌሎቹ ያው በስውር ኮርጆ ወስዶት ነው እንጂ እሱ ይሄን ነገር ጌታ ነግሮት አይደለም እያሉ በኩፍራቸው ላይ ሌላ ኩፍር እንዲጨምሩ አደረግናቸው ይላል ማለት ነው። ወማ ያዕለሙ ጁኑደ ረቢከ ኢላ ሁ ለማንኛውም የጌታህን ሰራዊቶች እሱ ባለቤቱ እንጂ ማንም አያውቅም። ለመሆኑ 19 ነው የሚለውን 19 ግለሰብ ላይሆንም ይችላል አይደለም እንዴ? 19 ብርጌድ ቢሆንስ 19 ነው የተባለው ተሚዝ የለውም። 19 ስለተባለ ብቻ 19 ግለሰብ ለመፈሰር ማን ነው ይሄን የነገረህ? የጌታ ሰራዊት አላህ ባለቤቱ እንጂ ማንም አያውቅም። 19 ህዝብ ሊሆን ይችላል፣ 19 ቡድን ሊሆን ይችላል። እና 19 ስለተባለ ብቻ እንደዚህ ማብጠልጠሉ እንዴት መጣላችሁ ይላቸዋል ማለት ነው። እና እነሱ ራሳቸው 19 ቢሆኑ በቂ ናቸው እንዳሉት 19ኙ ያንዳንዱ አላህ የሰጠው ኃይል ቀላል አይደለም። ስለዚህ ሱረቱል ተህሪም ላይ ታውን ቀደም አሳልፈናል። አንዱ መላእክት በምንም አይነት ለምንም እንደማይበገር ማለት ነው። ጊላዱን ሽዳድ ይላል። ጊላድ ጨካኞች ናቸው። ጌታ ታዘዛቸው፣ አላህ ኃይል ሰጥቷቸዋል።
በመለማመጥ በመግባባት በጉቦ የምትቀራረበው ነገር አይደለም። እንደ ሰው ከሆነ በተለያየ መልኩ ልትቋቋመው ትችላለህ ማለት ነው። ጉልበት ካለ በጉልበት ትቋቋመዋለህ፣ ቁጥር ጨምረህ ኃይል ጨምረህ። ከሌለ ደግሞ በማባበል በማለቃቀስ እንዲራራ ታደርገዋለህ። ያ ካልሆነ ደግሞ በጥቅም ይህን ያህል እሰጥሃለሁ ያው እንገናኛለን ትለዋለህ ማለት ነው። ይሄ ሁሉ የለም መላይካ ዘንድ። አይበላ አይጠጣ ምን ያደርግለታል? መላይን ብታመጣ ጉዳዩ አይደለም መላይካ ማለት ነው። ስለዚህ አንድ መላይካ እምቢ ታልክ ደግሞ ብለህ ወደ ጉልበትህ ከመጣህ ጭብጣት ሞላም አንተ። ስለዚህ መላይካ ማለት እኮ እናንተ እንደምታውቁት አይነት ፍጡር አይደለም። አንደኛ በመለማመጥ ልትሸውደው የምትችል አይደለም። ተጌታ ትእዛዝ በስተቀር እነሱ የሚገባቸው ነገር የለም። በቃ ላ ያዕሱነ አላህ ማ አመረሁም ወይፍዓሉነ ማ ዩእመሩን። እንደገና ደግሞ በመሸወድ በኩል ከሆነ በጣም ለቢብ ዘክዮች ናቸው። ማታለል የሚባል ነገር አትችልም መላይካን ማለት ነው። በማስፈራራት እንዳትመጣ ማንን ነው የምታስፈራራው? አንተን ቀርቶ ያለህበትን ምድር አንስቶ መወረር የሚችል ነገር ነው ማለት ነው። ይሄ ከሆነ ታዲያ መላይኮችን እኮ አላወቃቸዋቸውም። መላይካ መሆኑ ብቻ ይበቃል። ቁጥሩ አንድም ይሁን ሁለትም ይሁን ይላል አላህ Subhanahu Wa Ta'ala። ወማ ያዕለሙ ጁኑደ ረቢከ ኢላ ሁ። ግን ደንቆሮዎቹ ባለማወቃቸው ምናሉ? ይህን ሲሰማ አቡጀል ሰበሰባቸው ጓደኞቹን። ይኸው ኢብኑ አቢ ከብሻ በ19 ዘበኛ ነርተን ጀሃነም እንጨምራቸዋለን የሚል መግለጫ ሰጠ። ምን ይታያችኋል እንደ የመካ ከተማ ቁረይሽ በቃ በ19 ዘበኛ ነው እንደ ጀሃነም የምትነዳው አላቸው። የኛ ጀግኖች የት ነው ያላችሁት? እንደኔ ከሆነ ቢያንስ መቼም መላይካ ከኛ እንደተሻለ እንገምታለን አለ። ግን ቢሆንም ቢሆን 10 ጀግናዎች ለአንድ መላይካ ብንመድብስ አለ። አላህ ነው የዛ ጊዜ አንድ ሞቅ ያለው ጎረምሳ ተነሳና ምን አለ አቡል አሽድ የሚባለው፣ አረ እናንተ ሁለቱን ተረባርባችሁ ተያዛችሁ 17ቱን እኔ ደፍቃቸዋለሁ አለ። በጣም የታወቀ ጉልበተኛ ነበረ። እና ይሄ ሰውዬ እንግዲህ በዛች በውስን ጉልበቱ እንደሱ ገመታቸውና ለ17ቱን ያለው ሁለቱን ብቻ እንደምንም ብላችሁ ያዙልኝ ይላቸዋል ማለት ነው። ሜዳ ላይ የበሬ ቆዳ ያስነጥፍና አዲስ የተገፈፈውን ቆዳ እዛ ላይ አንፈራጦ ይቆምና በሁለት እግሩ እስቲ ወበዝ የተባላችሁ ተኔ ታለሁባት እችን ቆዳ ስባችሁ ትንሽ እንኳን ፍንክች የምታረጉ ካላችሁ ይሄን ያህል ሽልማት ማረጃን ያቋቁማል፣ ይሄን ያህል ትሸለማላችሁ ይላል። ልዩ ሽልማት። እና የመካ ከተማ ወጠምሻ የሆነው ጥጋበኛ ሁሉ ተሰብስቦ ዙሪያውን ከቦ ያንን ቆዳ እሱ በሁለት እግሩ እንደዚህ ተቸክሎ ይዞ ሲስቡት እነሱም ጉልበት ያላቸው ቆዳው እየተቦጨቀ እግሩ የቆመች ይቀራል። ምንም ሳይፈንሰ ያ ነገር ገረረው። እንግዲህ አታለለው። ጉልበተኛ ነኝ ይሄንን ታቸነፍኩኝ እንግዲህ መላእክት ማንንም መቋቋም ብለው ቁጭ አለ። ስለዚህ አላህ Subhanahu Wa Ta'ala መላእክት እኮ ነው እምላችሁ ያላችሁት፣ ወደ ቁጥሩ አትሂዱ። መላእክት ከተባለ خلاص ተሂሳብ ውጭ ነውና የምድር ፍጡር መላእክት ጋር ቀርሞ መወዳደር አይችልም፣ ይግባችሁ ይላቸዋል ማለት ነው። ወማ ያዕለሙ ጁኑደ ረቢከ ኢላ ሁ። የጌታህን ሰራዊቶች እሱ ባለቤቱ እንጂ ማንም አያውቅም። ቁጥራቸውንም ኃይላቸውንም ትጥቃቸውንም ዘዴያቸውንም እኔ ነኝ የማውቀው፣ እናንተ ስለነሱ የሚገባችሁ ነገር የለም ይላል ማለት ነው። ወማ ሂየ ኢላ ዚክራ ሊልበሸር። እና ይህች ማስጠንቀቂያ ለሰው ልጆች በጣም ጠቃሚና ገንቢ የሆነች ተግሳጽ ናት። ይልቅ ይግባችሁ። መላእክታን እኛ እንቋቋማለን 17ቱን 12ቱን የሚለውን ተውና የምሰጣችሁ መረጃ ብታውቁና ቢገባችሁ ትልቅ ምክርና ተግሳጽ ነው። ይሄንን አውቃችሁ ከወዲሁ ስተታችሁን ማረም ነው የሚሻላችሁ ይላል ማለት ነው። ከላ እናንተ ያኔን ነብይ ለመቃወምና የኔን ኃይሎች ለመቋቋም የምታስቡት ነገር ጭራሽ አይሳካም። ይሄ ነገር ይቅርባችሁ ይላል ማለት ነው። ወልቀመር ወኡቅሲሙ ቢልቀመር፣ በደማቁ ጨረቃ አመልላችኋለሁ። ወለይሊ፣ በሌሊትም አንቀጽ ጨለማ ኢድ አድበር፣ ወደ ንጋት ተሽከርክሮ በሚሄድና በንጋት በሚቀየር ጊዜ። ወሱብሂ፣ በንጋቱም እምላለሁ ኢዛ አስፈር፣ ወገገኑ በሚፈካ ጊዜ ይላል ማለት ነው። እና መዛሂረል ቁድራ ናቸው።
አላህ Subhanahu Wa Ta'ala የኃይሉ የጥበቡ መገለጫ የሆኑትን ማንም ሰው ደግሞ የሚያያቸውና የሚያቃቸው የሆኑትን ነገሮች በመማያነት ተጠቀመ ማለት ነው። ጨረቃን እንግዲህ ከቀን በቀን የሚጨምር የሚሞላ እንደገና ከ15 ቀን በኋላ ደግሞ በመቀነስ እየተቀነሰ ሄዶ ላይን እይታ እስከሚጠፋ ድረስ የሚያረገው የማን ኃይል ነው? እኔ አይደለሁም ይላል አላህ Subhanahu Wa Ta'ala። ሌሊትን ደግሞ ይሄንን ሁሉ ብርሃን አስወግዶ ሌሊትን አይን ቢወጉም ማይታይ ድቅድቅ ጨለማ የሚያመጣው ማን ነው? አላህ አይደለም? እንደገና ያ ድቅድቅ ጨለማ ደግሞ እንደ ንጋት ሰዓት ሲደርስ በብርሃን በንጋት የሚያፈካውስ ማን ነው? አላህ አይደለም? ይሄን ሁሉ ለማድረግ የሚችል ጌታ እኮ ነው የመሐመድ ጌታ ሪሳላ የሰጠው። ስለዚህ እንዲህ አይነቱ ኃይል ጋር መጋጨቱ እውን ይበጃችኋል? የሰው ልጆች ቆም ብላችሁ አስቡ በላቸው ይላል ማለት ነው። ኢነሃ ለኢህዲል ኩበር እና ይህች ሰቀር ቀደም ሲል የተጠቀሰችው ለነወሊድ የተመደበችው ሰቀር የተባለችው የቅጣት ክፍል እሷ ከባድ ከሚባሉት ቅጣቶቻችን አንዷ ናት ይላል ማለት ነው። እና ከፈለጋችሁ እንግዲህ እሷ መግባት ይሻለናል ካላችሁ አስባችሁ ወስኑ። ግን በዚህ ነገር ላይ መቀለዱ የሚያዋጣችሁ አይመስልምና አሁን እድል አላችሁ ብትመለሱ ይሻላችኋል ይላል ማለት ነው። ለኢህዲል ኩበር ማለት ለኢህዲል አዛቢል ሙዓደቲ ሊልሙጅሪሚን ለጠማሞች ከተደገሱት ከባድ ቅጣቶች አንዷ ሰቀር የምትባለው ናት። ሰቀር ደግሞ የሚያጋፍሩት 19 መላእክቶች ናቸው። እነዛ 19 መላእክቶች ደግሞ ምን እንደሆኑ አታውቁም እናንተ በምድር ኃይል ቀርሞውንም የሚገፉ አይደሉምና ይልቅ የሁሉ መደናቆርና መደናበሩ አያዋጣችሁም። ይህን ጊዜ አቅማችሁን አውቃችሁ አደብ ገዙ ነው የሚሻላችሁ በላቸው ይላል። ነዲረ ሊልበሸር ሰቀር ለሰው ልጆች ሁሉ ማስጠንቀቂያ ናት። አቅል ላላቸው ሁሉ ይሄን አይነት የከፋ ቅጣት ቋቋማዋለሁ ብሎ ሊዳፈር አይገባውም ማለት ነው። ሊመን ሻአ ሚንኩም አን የተቀደመ አው የተአኸር እና ይህች ተግሳጥና ምክር ከናንተ ወደፊት በኸይር መንገድ ለመራመድ ወይም ደግሞ ወደ ኋላ ለመቀልበስ የፈለገ ይሄን አውቆ ይወስን ማለቱ ነው። እንግዲህ ነግሬያችኋለሁ ያለውን ተጨባጭ ሁኔታ መካር ነው የሚሻለኝ ብሎ እስከ መጨረሻው ሰቀር እስከሚገባ ድረስ የሚሰግ ካለ ይቀጥልበት ያገኘዋል። አይ እንደዚህ ከሆነስ ይሄ ነገር አያዋጣኝም እንግዲህ በጤንነት ያለሁኝ ወደ ጌታዬ መመለስ ተውባ ማድረግ እፈልጋለሁ የሚልም ካለ ውሳኔው ላንተ ነው፣ ለእያንዳንዱ የተተወነው ማለት ነው። እንግዲህ እኔ ያለውን ሁኔታ አድብቼ አዘናግቼ አይደለም ጀሃነም የሚጨምራችሁ የሚያጋጥማችሁን ነገር በከዴታችሁም ሆነ በእምነታችሁ ምን እንደሆነ ገልጨላችኋለሁኝ። ሰቀር ከባድ ነገር ናት። እኔ ቋቋማታለሁ ሊል የሚችል ማንም የለም። ይሄን ካወቃችሁ በኋላ የፈለገ ወደፊት ይራመድ በዛው በኩፍሬ የስተመጨረሻው ወዳለው ካለ ማለት ነው። የፈለገ ደግሞ ይሄ ነገርማ አያዋጣም ብሎ ወደ ኋላ ሊመለስ ይችላል ማለት ነው። ኩሉ ነፍሲን ቢማ ከሰበት ረሂና ነፍስ የተባለች ሁሉ በሰራችው ስራ ታጋች ናት ይላል። እንግዲህ ሰው የስራውን ነው የሚያገኘው እና የፈለከውን ስራ በፈለከው ስራ ውጤት ነገ ትታገታለህ፣ ትያዛለህ፣ ትጠየቃለህ ማለት ነው። እንደፈለክ ዘባርቀህ የምትለቀቅ አይምሰልህ እና ኢን ኸይረን ፈሸር ፈመን ያዕመል ምስቃለ ዘረትን ኸይረን የራህ ወመን ያዕመል ምስቃለ ዘረትን ሸረን የራህ እንዳለው የስራህን አዝመራ ነገ ታገኛለህ። ስለዚህ የምትሰራውንና የምትዘራውን እያወቅክ መራመድ አለብህ ማለት ነው። በስራ ትታገሳለህ፣ በስራ ትለቀቃለህ። ጥሩ ስራ ከሰራህ የሚያስለቅቅ ከሆነ ትለቀቃለህ፣ ኬላውን አልፈ ወደ ጀነቱል ፊርደውስ። ካልሆነ ግን ትታገትና ከስራት ላይ ተንሸራተህ ወደ ጀሃነም ትወርዳለህ ማለት ነው። ይህንን ወቁና ተጠንቀቁ በላቸው ይላል። ኢላ አስሐበል የሚን ከዚህ ኬላ በቀላሉ ሊላቀቁ የሚችሉት የቀኝ ባልደረቦች እንጂ ማንም አይሆንም ይላል ማለት ነው። የቀኝ ጓዶች ናቸው ያችን ፈታኝ ኬላ ሊያልፉ የሚችሉት፣ ግራኞች ግን በምንም አይነት አያልፏትም ይላል ማለት ነው። አስሐበል የሚን ማለት የሥራ መዝገባቸውን በቀኝ እጃቸው የሚሰጡ ማለት ነው። እነዚህ እነማን ናቸው? ሙእሚኖችና እንዲያው ሷሊሖች ናቸው። በጌታቸው አምነው ያዘዛቸውን ሰርተው የከለከላቸውን ተከልክለው ነብዩን ተከትለው ከሄዱ የቀኝ ጎዳናን መርጠዋል። የቀኝ ጎዳናን ስለመረጡ ነገ የሥራ መዝገባቸው በቀኝ እጃቸው ነው የሚሰጣቸው። እነዚህ ሰዎች ደግሞ ሲራጥ ላይ ይታገታሉ ማለት ዘበት ነው።
ያው ምክንያቱም ጀዋዝ ይዘዋልና ማለት ነው። የይለፍ ደብዳቤ ስለያዙ በቀጥታ ነው የሚገቡት ማለት ነው። የግራ ጓዶች ግን በምንም አይነት ያንን ኬላ ሊያልፉና ሊያመልጡ አይችሉም ይላል አላህ Subhanahu Wa Ta'ala። የአስሐቡል የሚን ፊ ጀናት እየተሳአሉ እነሱ ያለምንም ማደናቀፍና ያለምንም ችግር አልፈው ጀነተ ነዒም ይገቡና ከዛ በኋላ ውጤታቸውን ስላወቁ ስለሌሎቹ መተቸት ይጀምራሉ። ጀነቱ ውስጥ ተገቡና ተተደላደሉ በኋላ የተሳአሉን በዱንያ ያለፈውን ያጋጠማቸውን የደረሰባቸውን ነገር ሁሉ ወደ ኋላ መለስ ብለው ይቃኙታል በሐሳባቸው። እኛ አልহামዱሊላህ ተሳካልን፣ እዳችን አለቀ፣ አገራችን ገባን፣ ነገሌ ጎረቤቶቻችን አይመተል ኩፍር አይመተል ኒፋቅ የደረሱ እያሉ ያነሳሉ ማለት ነው። ትችት ያደርጋሉ። የተሳሉና አኒል ሙጅሪሚን ተጠማማዎችና ከደረቆቹ ምን እንዳጋጠማቸው ለምን እንደቀሩ ይነጋገራሉ ማለት ነው። እና ተተነጋገሩ በኋላ እነገሌ ይኸው ምናቃቸው እኛ እንዲያውም ከናንተ እንሻላለን እያሉ ሲደነፉና ሲፎክሩ የነበሩት በጀሃነም ውስጥ ዘግጠው ቀሩ። በቃ አለቀላቸው እንግዲህ እነሱ ማለት ነው እያሉ ይወያያሉ። ከዛ በኋላ አንዱ ሐሳብ ያቀርባል ማለት ነው። ሄደን ለምን አናያቸውም? ዘመድ ወዳጅ ጎረቤት እንዲሁ ዝም ብሎ ሲቀር ዝም ብለን ምን ማለት አለብን እንዴ? ለምን አንዘይራቸውም ይላል ማለት ነው። ከዛ ፍቃድ ይጠይቁና ይሄዳሉ ወደ ጀሃነም አቅጣጫ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ለጀሃነም የመደበው ሰው ብቻ ነው እሷ የምትበላው። ሌላው ሰው የማይፈቀድለት ዚያራ ከመጣ እንደ ጨፌ ናት፣ እሷ ምንም አታደርገውም ማለት ነው። እና እዛ ይሄዳሉ ማለት ነው። በሚሄዱበት ጊዜ የጠሊዑን አለይሂም ከበላያቸው ብቅ ብለው ወደ ታች አስተውሏቸዋል። በጀሃነም እምብርት ውስጥ ተዘፍቀው ሲማቅቁ ይገኛሉ ማለት ነው። ማሰለከኩም ፊ ሰቀር ይሏቸዋል። አኒል ሙጅሪሚን ስለ ጠማማዎች ከተወያዩ በኋላ ሂደን እንጠይቃቸው ብለው እነሱ በሚታዩበት ቅርበት ይዘልቁና ይጠሯቸዋል ማለት ነው። ከገሌ ገሌ እያሉ ሲጠሯቸው በዛው በቅጣቱ ላይ ያሉ ቀጥ ብለው ያስተውላሉ ማለት ነው። እና እዚህ ሰቀር ውስጥ ምንድነው የጨመራችሁ? ይሄ ሰቀር የሚባል በጣም አይከፉ የከፋ ቅጣት እንደሆነ አላህ በቁርአን ነግሮን ነበር፣ አስጠንቅቆን ነበር። ልክ እኛም እናንተም በአንድ ቁርአን ሰምተነው ነበር ይሄን ዜና። እኛ ያንን ጌታን ትእዛዝ ተቀብለን በመስመሩ በመሄዳችን ይኸው ተሳካልን፣ ጀነት ነው። አሁን እናንተን ልንጠይቅ መጣን። እናንተ ግን እዚህ ውስጥ እንድትታገቱና እንድትቀሩ ያደረጋችሁን ነገር ምንድነው እስቲ ንገሩን ይላሉ። እያወቁ እንደ ጋዜጠኛ ኢንተርቪው ሊያረጓቸው ማለት ነው። ይሄ ጊዜ እነሱም ሐሳባቸውን ይሰጣሉ። ቃሉ ለምነኩ ሚነል ሙሰሊን። ሱብሃንአላህ ትልቁ ነጥብ ሶላቱን ወመጣማን። እኛማ ያልታደልን በመሆናቸው ሰጋጆች አልነበረም። እናንተ አዛን ብላችሁ ወደ መስጂድ ስትሄዱ እነዚህ ስንስቅ ስንሳለቅ ነበርና ለጌታችን ያልሰገርን በመሆናችን ስግደት በኢማን ላይ ነው የሚመሰረተው። ኢማን አልባ ስለሆን በስግደት አልተሳተፍንም። ስለዚህ ለምን አላመናችሁም ለምን አልሰገዳችሁም ተብለን በዚህ ሰበብ ነው የታገትነው ይላሉ ማለት ነው። ወለምነኩ ኑጥዒሙል ምስኪን ለሚስኪኖችም ደግሞ አንመግብም ነበር። ሀብት ሞልቶ ተርፎ ለቸገረው ለራበው አንመጸውትም ነበር። ሰርቶ አይበላም የማንን ቦዘኔ መቀለብ አለብኝ እንል ነበር። በዛ ሰበብ ለኻሊቅም ለመኽሉቅም ያልተመቸን በመሆናችን ለዚህ በቃን ብለው የራሳቸው መግለጫ ይሰጣሉ ማለት ነው። ስለዚህ ያው ወቅቱ ስላለቀ ሊያስጨርሰን አልቻለምና ለዛሬው ዘላይ ይቆማል። የሚቀጥለውን ኢንሻአላህ በሚቀጥለው አላህ ካደረሰን እንከተልበታለን። ወሰለላሁ ዐለይሂ ወሰለም አለ ነብይ ወኢላ ሊቃ